ተመለሰናል ይላል ጀማው። እንኳን ደስ አላችሁ ተወዳጁና ተናፋቂው ፕሪሚየር ሊጋችን ኦፊሻሊ ተመልሶልናል። ኮንግራ ጀማው። አንዳንዶች ዛሬ የመክፈቻውን ፕሮግራም የመክፈቻውን ጨዋታ እኛ በማረጋችን ጨጓራቸው ተልጧል። እየሸተተኝ ነው። ምንድነው ችግራችሁ? ሻምፒዮን ናችሁ እንዴ? እናንተ አይደላችሁም አይደል? በቃ እኛ ሻምፒዮኖቹ ነን። ምንም ነገር ስንቀድሰው ስንባርከው ስንጀምረው የሚያምረው በእኛ ነው። በሻምፒዮኖቹ ማለት ነው። አባኪያ ዛሬ ምሽት 4 ሰዓት ላይ ሲል አርሲዬ ከኮቨንተሪ ሲቲ ጋር የመክፈቻ ጨዋታውን ታደርጋለች። ጀምአው ታዲያ ይሄንን ጨዋታ በአግባቡ ደገፍ አድርገን እንደምናሸንፍ ጥርጥር የለኝም። ጀምአው የጨዋታው ልዩነት ፈጣሪያችን የምትሆነው ማርቲን ኦዴጋርድ ነች። ዘንድሮ የባለፈ ብቃቷን በተለይ ካየሁ በኋላ ጀምአው በጉጉት ለማየት እየናፈቀኝ ያለው ተጫዋች ቢኖር ኦዴጋርድ ነው። ጀምአው ከዛ በተጨማሪ ደግሞ ቪክቶሪዮ ኬሬሽ የቀድሞ ክለብ ነው። ምን ታሳየናለህ ዛሬ? ጎል አላገባም ብለን እንዳትደረደር አባኪያ። ጎልህን ካሁኑ ነው ማስቆጠር መጀመሪያ ያለበት ጀማው። ለማንኛውም ጀምአው ዛሬ ስንት እናሸንፋለን? ሀሳብ አስተያየታችሁን እስቲ አስቀምጡልኝ ኮሜንት ሴክሽን ላይ። ለጀማው ደግሞ ሼር አድርጉት በደንብ። ፕሪሚየር ሊጋችን ተመልሷል። ከዚህ በኋላ የደስታ የፌሽታ ጊዜ ነው በሉኝ ጀማው። ይመቻችሁ። ኃያል እያለ ወያላ ነው ሊጉን የሚባርከው፣ ወያላ ነው የሚቀድሰው። እዚህ ቆይ ግብረ ገብ የለም እንዴ? ዋድጌን የሞላው እንዴ? የሊጉ አባውራ ቁጭ ብሎ ወያላ ሲባረክ ሊጉን ልታወይሉት ነው እንዴ? አሁን አንደኛ ላይ ወጥቶ አሸንፎ አልወርድ የሚል የማን አለ ልል ነው? እኔ በጣም ያቅለሸልሽኝ ነው። በጣም ያቅለሸልሽኝ ነው። እኔ ወንድሜ ጋር ያልማጅ ላልጌ ደሉ እዛ ሻምፒዮን ሊግ ላልጌ ይጫወታሉ። አሳዳጊ መደሉ ብቻ። ፕሪሚየር ሊግ ኢዝ ባክ። የዓለማችን ምርጡና ተወዳጁ ሊግ ዛሬ ይጀምራል። የአምናው የፕሪሚየር ሊግ አሸናፊዎች ዘ ዲፌንዲንግ ቻምፒዮንስ አርሰናሎች ዘንድሮ ወደ ፕሪሚየር ሊግ ካደጉት ከኮቨንትሪ ሲቲ ጋር የመጀመሪያ የ2026/27 የመክፈቻ ጨዋታቸውን ያደርጋሉ በኤምሬትስ። እዚህ ጨዋታ ላይ እንግዲህ አርሰናል ይሄንን ጨዋታ አሳምሮ አሸንፎ ይወጣል ተብሎ ይጠበቃል። ምክንያቱም ኮቨንትሪ ሲቲ ያው ከረጅም ጊዜ በኋላ ነው ወደ ፕሪሚየር ሊጉ የተመለሱት። ሰው ያሸንፋሉ ተብሎ ግምት አይሰጥም። ነገር ግን እግር ኳስ ነው የሚሆነውን እናያለን። የአምናዎቹ የፕሪሚየር ሊግ አሸናፊዎች እንግዲህ አርሰናሎች ዘንድሮም ቢሆን ተጠናክረው የመጡ ይመስላል። ተጫዋቾች እነዚህ ቡድን ላይ ጨምረዋል። የጎደለም ተጫዋች የለም። ሁሉም እንዳለን ያለው ሰው ዘንድሮም ለዋንጫው ያው ይገመታሉ አርሰናሎች የሚሆነውን እናያለን። ነገር ግን ፕሪሚየር ሊጉ ተመልሷል። አባቴ ፕሪሚየር ሊግ ሲመለስ ደስታው እኮ አባቴ እናያለን የሚሆነውን። ዘንድሮም እንግዲህ ነቆራውና ያው ብሽሽቁ ይቀጥላል በክብር ባለው መንገድ። ስድድብ አያስፈልግም። ነገር ግን ምቀኝነቱ ነቆራው ጉንተላውም ይቀጥላል። ይመቻችሁ። የጨዋታ ቀን ነው። ከሆረር ፊልም በላይ የሚፈሩት አርሰናልን ከምንገጥም ዳይኖሰር ቢገጥመን የሚሉት ሻምፒዮኖቹ ገና ነው። ክለብ አርሰናል ዛሬ ምሽት በፕሪሚየር ሊጉ ኮቨንተሪን ይዞ ምሽት 4 ሰዓት ከች ይላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ ማለት ነው። እኔ 4-0 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ ማለት ነው። መልካም ቀን ይሁንላችሁ። የጨዋታ ቀን ነው። አርሰናል ሲኖረው ሰርጌ ነው የሚመስለኝ የሚል ሰው ካለ ላይኳን ጫን ብሎ ሪፖስት ያደርግለታል ማለት ነው። ይመቻችሁ። የቋጠሮ ቀን ይላል። ዛሬ ከባድ የቋጠሮ የሚጀመርበት የመጀመሪያ ቀን ነው ማለት ነው። ለዛም ማሊያ ስላለበስኩ በደንብ ኮፒ ሊንክ ሪፖስት ያደርጋችሁ ለሁሉም የአርሰናል ደጋፊዎች ያርሱልን። የቋጠሮ ቀን ሀ ብሎ ዛሬ ጀምሯል ማለት ነው። ብሎ ዛሬ ጀምሯል። ለማንኛውም ኮቨንተሪ ሲቲ ሁለታን ከዛሬ ጀምሮ መዋል ተጀምራለ ማለት ነው ሳናወርድ በፊት። ለማንኛውም ግን ቋጠሮ ተጀምሯል። ስንት ለስንት ያርቃል? ሐሳባችሁን ኮሜንት ላይ ግለጹልኝ። ይመቻችሁ። እንዴት ሰንብታችኋል ወገን? ገስ ዊዝ ባክ። ኳስ ለማታዩ ሰዎች ፕሪሚየር ሊግ ኦፊሻሊ ዛሬ ተመልሷል። በፕሪሚየር ሊጉ ቻምፒዮን ክለብ ማለት ነው። ለኛ ኳስ ለምናይ ሰዎች ያለፉት ወራቶች ቅዳሜ ኖር ምናምን ድብዝዝ ያሉ የሚያስተኙ ቅዳሜ ኖር ነበርና ከዚህ በኋላ ሞቅ ደመቅ ፈካረክ ያለ ቅዳሜ ኖር ነው የምናሳልፈው። እግዚአብሔር ፕሪሚየር ሊጉ ደግሞ ሲመለስ አውቆ ፕሪሚየር ሊጉን ደመቅ ለማድረግ ብዙ ይቶችን ለማግኘት ምናምን በፕሪሚየር ሊጉ ቻምፒዮን ቡድን ነው የተመለሰው። አርሰናል ከኮቨንትሪ ጋር በሚያደርጉት ጨዋታ ዛሬ ምሽት 4 ሰዓት ላይ ፕሪሚየር ሊግ ኦፊሻሊ ይመለሳል። በፊት ማለት አካውንቴ እንደተመታውላችሁ የሚያርሰናል ደጋፊዎች ታውቃላችሁና ዛሬ ኮፒ ሊንክ አላረክልኝ መች ዛሬ ኮፒ ሊንክ አድርግልኝ። አንድ ሰው ቢያንስ
5 ጊዜ ኮፒ ሊንክ በማድረግ ፕሪሚየር ሊጉ ጀምሯል። ከዚህ በኋላ መለቃቸው ቪዲዮዎች ቢያንስ እንዳያዙብኝ አድርጉልኝ ማለት። ሰላለፋችን በእኔ አመለካከት ምን ሊመስል ይችላል? የኋላ መስመሩ ቤን ዋይት፣ ሞስኬራ፣ ጋብሪኤልና ካላፊዮሪ የሚጣመሩ ይመስለኛል። አሁን ሜዳውን ደግሞ ካፕቴን ኦዴጋርድ፣ ብሩኖ ጊማሬሽና ሉዊስ ስኬሊ የሚመሩት ይመስለኛል። በእርግጠኝነት ብሩኖ ጊማሬሽን በዛሬው ጨዋታ ያስገባዋል ብዬ ነው ማስበው። አርቴታ በደንብ እስኪያምንበት ምናምን ይፈትናል፣ በተደጋጋሚ ያስገባዋልና እነዚህ አይነት ቀለል ያሉ ጨዋታዎችን ደግሞ በእርግጠኝነት ቋሚ አድርጎ ያስጀምሯል ብዬ ነው ማስበው። ፊት መስመራችን ደግሞ ዞሊስ፣ ቡካዮ ሳካና ቪክተር ጊዮኬሬስን የሚያስገባ ይመስለኛል። አርቴታን እንደዚህ ሮቴት ላይንአፕ ላይ ፕሪዲክት ማድረግ በጣም ከባድ ነው። ግን በእኔ አመለካከት ይሄን አሰላለፍ ይዞ ይገባል ብዬ ነው ማስበው። የጨዋታ ግምቴ ደግሞ ቀለል አድርገን ያው ፍሬንድሊ በሉት እኮ ምንም የተለየ ነገር አይኖርም፣ ኮቨንትሪ ነው። ስለዚህ 3-0 ምናሸንፍ ይመስለኛል። ዛሬ ጁማአ ነው፣ ፕላስ ደግሞ ፕሪሚየር ሊግ ይጀምራል። 2026 እስከ 2027 የውድድር ዘመን በጁማአ ቀን ነው የሚጀምረው። በአርሰናል ጨዋታ ይጀምራል። አርሰናል ከኮንቨንትሪ ሲቲ የሚያደርገው ጨዋታ ተጠባቂ የሚያደርገው ጨዋታ ነው። ያው ጨዋታው ደግሞ የመጀመሪያ ጨዋታ መሆኑን ተከትሎ የፕሪሚየር ሊግ ሻምፒዮኑ አርሰናል እንግዲህ ከአዲስ አዳጊው ክለብ ጋር የሚጫወተውን ጨዋታ ሁላችሁም በጉጉት እንደምትጠብቁት ተስፋ አደርጋለሁ። ያው እንዳልኳችሁ ፕላስም አለው፣ ጁማአ ነው። ጁማአችሁን እንግዲህ ፋብላችሁ ፕሪሚየር ሊግ ምሽት ላይ እንመለከታለን። እንግዲህ ምንድነው ውጤቱን ደግሞ ሀሳብ አስተያየታችሁን እስቲ ካሁኑ ገምቱ፣ አብረን እናያለን ማታ። ገብተናል። ተናፋቂና ተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ ማታ በአርሰናልና በኮቨንተሪ ሲቲ የሚጀምር ይሆናል ማለት ነው። እናንተ ደግሞ የቻምፒየንሺፕ ቲሞችን ማለት ነው አቀባበል በማድረግ የሚያክልሽ የለም። እያንዳንድ ታውቃለህ የመጀመሪያ 3 ነጥብ ስታስረክብ ከርመሃል። የምታስታውስ ከሆነ ብሬንትፎርድ ገና እንግሊዝ ፕሪሚየር ሊግን ከረጅም ዓመታት በኋላ ሲቀላቀል አቀባበል ያደረገላችሁ እናንተ ናችሁ። አቀባበል ያደረጋችሁት መቼስ ታስታውሳላችሁ። 2-1 አድርጎ ሰጥቶ ማለት ነው። በዛ በሞተ ደቂቃ ገብቶልህ ማለት ነው። አይታላ ያንን የምትረሳ አይመስለኝም። ዛሬም ኮቨንተሪ ሲቲ ከፍተኛ የሆነ እናንተን አቀባበል የሚፈልግ ይሆናል ማለት ነው። እያንዳንድ ሽር ጉድ ብለህ ልትቀበለው ይገባል ነው የምልህ። ለማንኛውም ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቸራዳ ልጆች ዛሬ ኮቨንተሪ ሲቲ እንደምንገጥም ኦቢየስ ይታወቃል። እስካሁን ቪዲዮ ያልሰራ ነው ስላልተመቸን ነበር። አሁን እናብራራዋለን። ጨዋታው ላይ ዴክላን ራይስ፣ ሳካ ፉል ፊት ናቸው። ጨዋታውን ይጀምራሉ ተብሎ ይታሰባል። ምናልባት የሚያጠራጥር ነገር ያለው ብሩኖ ጊማሬሽ ጋር ነው። ከዛ ውጪ ተከላካያችን ዩኒያን ቲምበር፣ ሳሊባ እንደማይኖሩ ይታወቃል። ኳንሳ ዛሬ ስቴዲየሙ ላይ ገብቶ ይተዋወቃል ተብሎ ይጠበቃል። ሲቀጥል ደግሞ አርቴታ ከታች የመጡ ቲሞችን እንዴት ነው የሚያበሻቅጠው የሚለውን ላሳየ። ሚካኤል አርቴታ ማለት ነው እንደምታየው 40 ጨዋታ ከታች ከመጡ ቡድኖች ጋር ተጫውቷል። ከ40ው 33ቱን ዊን አድርጓል፣ 4ቱን ድሮ አድርጓል፣ 3ቱን ሉዝ አድርጓል። 108 ጎል ሲያስቆጥር 26 ጎል ብቻ ኮንሲድ አድርጓል። በዛ ላይ ደግሞ የሚገርም ነገር ላሳየ። ይሄንን ነገር ታየዋለህ። ብቸኛው የፕሪሚየር ሊግ ዊነር አሰልጣኝ ሚካኤል አማርቲያን አርቴታ ብቻ ነው ያለው። ሌላው እንዳለው ዜሮውን ታቀፉ ምንድነው ዋንጫ ብሎ ነው የሚጠይቀው። ገባ? ኮቨንተሪን 4 ወይም ከዛ በላይ አግብተን እናሸንፋለን በክሊን ሺት። ሼር፣ ኮፒ ሊንክ፣ ሪፖስት እንዳይረሳ። ግምታችሁን ኮመንት ላይ አስቀምጡልኝ። ይመቻችሁ። ዛሬ ማታ ኮቨንትሪ የምናንቀባረርበትን ላይንአፕ እናወጣለን። በአሁን ሰዓት ይህን ቪዲዮ ሰራ ማብራት የለም፣ ግን ሌሊት ማብራት ይመጣል ብለን እንጠብቃለን። ምክንያቱም ላይቭ ላይ እንገናኛለን። ዩቲዩብ ላይ ብቻ ገብታችሁ ጆይን ማድረግ እንዳትረሱ ነው የምላችሁ። በረኛ ላይ ራያ ግልጽ ነው፣ ምንም አያሳስብም ነው የምልህ። ከዛ ባክፎራችን ስንሰራ ኤዝሪ ኮንዛ የሚደርስ አይመስለኝም። ስለዛ ማንሲቲን የገረፈውን ባክ ላይ ነው የምንጠቀመው ማለት ነው። ጋብሪኤል፣ ሞስኬራ፣ ቤን ዋይት፣ ቦለሯ ካላፊዮሪ ማለት ነው። 60 ደቂቃ ትጮሽ እና 2 ጎል ካገባሽ በኋላ ሂንካፔ ገብቶ ጌሙን ይጨርሷል። አንቺማ ሁሌ ስታርት አድርጋሽ አንቺ ፊት ብቻ ሁኚ ነው የምልሽ። አንቺ ቅመም ሰውዬ መሀል ላይ ስንመጣ ብሩኖ ጊማራይስ የሆነ በረዶ እግሩ ላይ አድርጎ ነበር ምናምን ነገርና ለአንድ ወደ ጨዋታ ምናምን ነገር ላናገኘው እንችላለን። ራይስ ደግሞ ማረፍ አለበት። ለኮቬንትሪ ያለው በቂ ነው። ሉዊስ ስኬሊ እና ዙቢሜንዲን ታደርጋለህ። ትንሽ ሪስክ አለው አይደል? ሚድፊልድ ላይ ኤሪያ ከቨር ማድረግ ምናምን ነገር ላይ ልንጎደል እንችላለን። ግን ወደፊት ላይ ምናምን ፎርዋርድ ላይ ለኮቬንትሪ ገባ። ዙቢሜንዲ ስኬሊ ታስገባለህ። አለቀ ነው የምልህ። ከዛ ላ 10 ቁጥር ላይ ማርቲን ኦዲጋርድ ማን አሲስቱና ጎሎቹን መሰብሰብ ልንጀምር ነው የምልህ። ገባ። ገና በመጀመሪያ ጨዋታ ማደርስበት ቦታ ነው የሚያደርሰው። እመኔ ነው የምልህ።
ከዛ አጥቂ ላይ ስመጣ ሳካ ፊት ቢሆን ደስ ይለኛል፣ ግን ኔክስት ጌም አስቶን ቪላ ስለሆነ ለአስቶን ቪላ ትጀምራለች። ሳካ አሁን በኖኒ ማዱዌኬ እንዳረቅ ማለት እንደውም ማክስ ዳውመንን ብታስገባት ተቀራ አይለኝም፣ ግን እንተዋወቃለን። አንተ ፈላዎችን በደንብ ማብሰል አለብህ። መጀመሪያ ኩክ ካላረካቸው ለቴብል አታቀርባቸውም። ስለዛ ማዱዌኬ እዚህ ጋር ይባል። በዚህ በኩል ደግሞ ክሪስቶስ ዞሊስ ማን አንቺ ሰውዬ በጣም ተፈላጊ የሆነ ሰው ነሽ። በቃ ኤዜ ነበር ልልህ የነበረው ግን ዞሊስ ይበቃል ኮቨንትሪ ማን ካልቻለ ሰከንድ ሃፍ ኤዜ ይገባል። ከዛ ላለም አስቶን ቪላ ላይ ደግሞ አስቶን ቪላ ላይ ኤዜ አይግባ ገባለ። አምና አስቶን ቪላ ላይ ገብቶ ማቲካሽ አግብቶበት በዚህ በኩል አግብቶበት ነው አመቱን ሙሉ አርቴታ ቤንች ያደረገ ማን ኦዲጋርድ ሲጎዳ ድረስ። ስለዛ አንተ እንደውም አትገባ አንተ እረፍ ገባለ። ከዛ መሀል ላይ ደግሞ ካይ ሃቨርስ አለች ምንም ገባለ። ካይ ሃቨርስ 10 እየሳተ አንድ እያገባ ማን ነው ጎልደን ቡት ነው የሚበላው ገባለ። ሃላንድ ባይኖር ኖሮ ነው the champ is here እንገናኝ ማታ 4 ሰዓት